እንዴት ናችሁልን? በቆንጆ ድራማ ተመልሰናል። ሰብስክራይብ ማድረጋችሁን አትርሱ። ፊልሞቻችን ሲደርሷችሁም ላይክ በማድረግ ጀምሩ። ፊልሙ ሲጀምር ሱ የምትባል አስተናጋጅ ማስኮን አርጋ ስራዋን ስትሰራና ባይ የሚባል ልጅም ከሚደንሱ ሴቶች መሃል ሲቆም እናየዋለን። ተንሸራቶ ሲወድቅም ሱን ይገፈትራትና እንዳያት ወደ ድሮ ትውስታቸው ይመለሳሉ። ፍቅረኛ በነበሩበት ጊዜም የሰጠችውን ጌጥና መቼም እንደማይለያዩ ነግራው የነበረ ቢሆንም ከትንሽ ጊዜ በኋላ ግን መለያየት እንደምትፈልግ ነግራው እንዳይደወልላትም ስልኳን ትጠለዋለች። ወደ አሁኑ ሲመለሱ ማስኩን ያረጉ ቢሆንም ሁለቱም ስለተዋወቁ ሳይዛት በድጋሚ ሮጣ ወደ ታክሲ ውስጥ ገባና ያለቀሰች ስለ ድሮ ማሰብ ትጀምራለች። ባይ ታክሲውን ቢከተልም ሊደርስበት ስላልቻለ ጥላው ስትሄድ ምን ያህል እንዳዘነ ትዝ ያለው መጀመሪያ ሲገናኙ ላይብራሪ ውስጥ በወረቀት ሽርሽሩን አብረው እንዲያሳልፉና ፍቅረኛዋም እንዲሆን ጠይቀዋለች። እሱም ከተመረቀም በኋላ የምርሽን ታገብኛለሽ? እስከዛ ለምን ጠብቃለን? ሌሎች ሴቶች እንዲወስዱ አልፈልግም። እና ሙሽራ ቀሚስሽስ ምን አይነት እንዲሆን የምትፈልጊው? ባህላዊ ነው ዘመናዊ? ሁለቱም ብላ ታቅፋለች። አሁን ላይም ባይ ለምን ጥላው እንደሄደች ይጠይቃል። የእሱ ጓደኛ ምግሯን ወለ መስላላት መድኃኒት እያረገችላት እንዴት እንደዚህ ቸልተኛ ሆንሽ? አሁንም ትወጂዋለሽ እንዴ? አይ አሁንም አረስቸዋለሁ። እሱም ብቻውን ተቀምጦ ፎቶቸውን እያየ በትዝታም ይሄዳል። ከክላሱ ሲወጣም ጠብቀው ለረጅም ሰዓት እየጠበቅኩ ነበር። አውቃለሁ ለ2 ሰዓት ቆመሽ ነበር። እሷም አፍራ ፊቷን ትሸፍንና ጓደኛው ጋር ሄዳ የሚወደውና የሚጠላው እንደጠየቀችው ስትነግረው ተናዶባት ለምን እኔን አልጠየቅሽኝም? ድፍረቱ የለሽም እንዴ? ግን እኔና አንቺን አንድ የሚያደርገን ነገር አለ። ምን? መጓደዳችን ነዋ። ረዳቱም የእሷን ቦርሳ ይዘው ይመጣና ከሀሳቡ ያነቀዋል። በነጋታውም ለጓደኛዋ ቦርሳዋ እንዳላገኘችው እየነገረቻት ባይ መኪናውን ያቆመውና ቦርሳውን እያሳያት ቶሎ ብለሽ ግቢ። እሷም ትገባና ቦርሳውን ለመውሰድ ዘወር ስትልም በፍጥነት መንዳት ይጀምራል። ቀስ ብለህን እንዳንጂ በዛ ላይ ስራለኝ። ወዴት ነው የምትወስደኝ? የማታቆመው ከሆነ ደሞ ዘላለው። እሱም ፈገግ ይልና እንድትዘል ሲነግራት አርፋ ትቀመጣለች። ቦታው ላይ ሲደርሱም ድሮ የመጡበት የነበረው ሬስቶራንት እንደሆነ አስታውሳ ልትሄድ ስትል ነው ቦርሳሽን አትፈልጊውም እንዴ? ይላትና ቦርሳውን መኪና ውስጥ ከቱት እጇን ይዘዋት ሬስቶራንት ውስጥ ሲገባም እዚህ በጣም የተጨናነቀ ነው፣ ሌላ ቦታ እንሂድ። ጁሳቸው ጥሩ ነው፣ መቅመስ አለብሽ። ድሮ ላይ ምሷ ተመሳሳይ ነገር እንዳለችው ታስታውሳለች። አስተናጋጁም እንደመጣ ከብዙ ጊዜ በኋላ ስላያቸው ደስ እንዳለው ይነግራቸዋል። ምግቡንም ሲያመጣላቸው ባይ እያያት ደስ የሚል ጊዜ እንዳሳለፉ ያስታውስና አግብተሻል እንዴ? ባልሽ ምንድነው የሚሰራው? ስንት ልጆችስ ነው ያሉሽ? አውቀህ ነው አይደል ይሄንን የምታረገው? ለምን እንደሆነ እንኳን ሳትነግሪ ነው ጥለሽኝ ሄድሽ እኮ። ፍቅረኛ ሀብታም እንዲሆን ፈልግ ስለነበረ ነዋ። አንተ ደግሞ አልነበረክም። እና ሀብታም ፍቅረኛ አገኘሽ? አይ ገና። እሱም ተናዶ አስተናጋጁን ሂሳብ እንዲወስድ ተናግሮ ሊወጣ ሲል እኔ መክፈል እችላለሁ። እስከ ዛሬ ማንም ሴት ከፍላልኝ አታውቅም ከእናቴ ውጪ። ከዚህ በኋላ እንድትከፍልልኝ የምፈልገው ሚስቴን ነው። አንቺ ደግሞ ልትሆኛ ትችይም ብሎ ጥሏት ይወጣል። ስልኩን እንደረሳ አይታ ብትከተለውም ልትደርስበት አልቻለችም። ጓደኛዋ ጂያ ደውላም ቤተሰቦቿ እንድታገኝ የሚረዳት ሰው እንዳገኘች ትነግራትና እሷም ደስ ይላታል። ሰውየውን ያገኙትናም ታሪኩ እንድትነግረውና እንደሚረዳቸው ቃል ይገባል። ባይም ስልኩን ካገኘችለት ይዛለት እንደምትመጣ መልእክት ይልክላታል። እሷም ወደ ቢሮዋ ስትሄድ ሊፍት ውስጥ ታገኘውና እራሷን ሰብስባም እዛ እንደምትሰራ እንዳያውቅ ትመኛለች። ስትወጣም ይከተላትና ምን ፈለግ? ስልኬ ነዋ። ልትመልሽልኝ ካልመጣሽ ታዲያ ምን ልትሰሪ ነው የመጣሽው? ለማንኛውም ይሄ ድርጅት የኔ ነው። በማንኛውም ሰዓት ይዘሽልኝ ነይ። ከዛም ሌላ ሰራተኛ ትመጣና ፊርማውን ስትጠይቀው ቶሎ ብላ ትሄዳለች። ማታ ላይም ፎቶቸውን እያየችው መቼም እንደማትረሳው ትናገራለች። እሱም ስልኩ ልትመልስለት ስትመጣ እንዴት እንደሚያዋራት ያስባል። ረዳቱም ግራ የሚያጋባ ነገር እያደረገ እንደሆነ ነግራው የታሸገ ነገር ትሰጠዋለች። ሲከፍተውም ስልኩን ያገኘውና እሷ በልጥ እንደሆነች ያስባል። እሱም ቤተሰቦቿን የሚያፋልጋትን ሹ የሚባለውን ሰው ታገኘውና እንጀራ እናቴ ከመሞቷ በፊት ነው ትክክለኛ ወላጆቼ እንዳልሆኑ የነገረችኝ፣ ግን እነሱንም በጣም ስለምወዳቸው ለመጠየቅ አልፈለኩም ነበር። ስለዚህ በሚስጥር እንድትፈልግልኝ ነው የምፈልገው። እሺ አትጨነቂ። ቤት ስትመለስም ለጂያ ባይ ሊፍት ውስጥ እንዳገኘችው ትነግራትና እንዴ እሱ ደግሞ ሁሉም ቦታ ነው እንደሚገኘው ይመስላል። ስራው ሌላ ቀስቤ ነበር፣ ግን በስንት መከራ እንዳገኘው ታውቂያለሽ። በቀጣዩ ቀንም ከጓደኞቿ ጋር ራት እየበሉ የአንዱ ሚስት መጣና ችግር ስትፈጥር ጥላ ትወጣለች። የሚያስል ሰው ሰምታም ዘውር ስትል ባይን ታገኘውና እሷም ለምን ጤናው እንደማይጠብቅ የተናገረችው ስትቆጣው ለምን ጥላው እንደሄደች ጠይቃትና ራሱን ይስታል። እሷም ማናጀሩን አግኝታ ወደ ክፍሉ ይወስዱትና ባይ ፍቅረኛሽን ተንከባከቢው። አይ ፍቅረኛ አይደለም። እሺ ባልሽን ተንከባከቢው ብሏት ይወጣል። እንደ ሞቀው ስታይም ጃኬቱን አውልቃለት በፎጣ ፊቱን ተቀዘቅዝለታለች። በሩ ሲንኳኳም ትከፍተውና ጓደኛው እዚህ ምን እየሰራሽ ነው?
ሌላ ነገር እንዳታስብ፣ በድንገት አግኝቼው ነው እዚያ የመጣሁት ብላ ጥላው ትሮጣለች። ቤቷ ገብታም የሰጠችውን ጌጥ እያየችው አብሮ ስላሳለፉት ጊዜያቶች በሙሉ ታስባለች። በነጋታውን ብቻዋን ሆና ዘና እያለች ፎቶ ስትነሳ ባይ ከኋላዋ ይመጣና ያቆምሽበትን አይተሽዋል፣ ግን ብትወድቂስ እየተከተልከኝ ነው እንዴ ብላው ልትሄድ ስትል ያንሽረታትና ተያይዘው ይወድቃሉ። እንደምንም ተያይዘው ይወጡና ትልቅ ሆነሻል እኮ ተጠንቅቀሽ አትሄጂም እንዴ እግሯን ላይ ላት ሲልም ትከለክለውና የበሰበሰ ሶፍት አውጥቶ ሰጣት። ዝም ብላ ያየችው ማልቀስ ትጀምራለች። ጓደኞቿም ይመጡና ሳይዋቸው እናንተም እንዳትወርቁ ተጠንቀቁ ብሏቸው ሄዳል። ቤቱ ገብቶም ሻወር እየወሰደ እሱ የተጣላችሁ ቀን ሰዎች ላይ ብድር ስለነበረበት ደብድበውት እንደነበረም ያስታውሳል። የሰው አለቃም ከሹ ጋር እያወራች እያለ እሱ ትመጣና እንዴ ሹ እዚህ ምን እየሰራህ ነው? እዚህ ነው እንዴ የምትሰሪው? አለቃዋም የት እንደሚተዋወቁ ጠይቃቸዋለች። ባይ ወደ ቢሮው ሲገባም ጓደኛው ይመጣና ከሱ ጋር እንደሆንክ ለምንድን ያልነገርከኝ? ረዳቱም የሚያወሩትን ቆማ መስማት ትጀምራለች። ሌላ ስራ የለህም እንዴ? በል ከዚህ ሂድ፣ በጣም ደረቅ ነህ። ስታስፈርመውም ጓደኛው ተመልሶ ይመጣና እሷን የመሰለች ልጅ እያለች እንኳን አላየሃትም። እሱም ይናደድበታል። ረዳቷም ወረቀቱን እኮ ሳታየውን የፈረምከው፣ አንቺ ካየሽው በቂ ነው፣ አምንሻለሁ። ይህንን ስትሰማም ደስ ይላታል። ሱ ስራዋን እየሰራች እያለም ሹ ማታ የሚያገኛት ሰው እንዳለ ሲነግራት አለቃዋ ታይና ትቀናለች። ማታ መኪና ውስጥ ስትገባ የሆነ ሰው ይቀርጻቸዋል። ያላትን ሰው አገናኝቷትም ሻይ ያፈላላቸውና ያስተዋውቃቸዋል። ባይም ከጓደኛው ጋር ዘና እያለ ጓደኛው እሷን ፎቶ ያሳየውና በጣም ሀብታም ይመስላል ባክህ፣ እንደዚህ አይነት ሰው ነው ማለት ነው የምትወደው? እሱም ይናደድና ወጥቶ ይደውላታል። እሷም እነሱን ይቅርታ ጠይቃ ትወጣና ታነሳዋለች። የት እንደሆነች ጠይቃትም ሳትመልስለት ትቀርና ሰውየውም ሹን ደስ የምትል ፍቅረኛን ያስከው፣ ፍቅረኛ አይደለችም እና ምን ችግር አለው ትሆናላችኋ። እሷም ስልኳን ትዘጋውና ባይም ደጋግሞ ቢደውላትም ሳያገኛት ይቀርና በዚህ በጣም ይናደዳል። በቀጣዩ ቀንም ሱ ወደ ስራዋ ልትገባ ስትል ባይ እጇን እየጎተተ ሲወስዳት ምን እያረክ ነው? ልቀቀኝ እንጂ ለምንድን ነው እዚህ እንደምትሰሪ ያልነገርሽኝ? በዛ ላይ ይሄ ሰው ማን ነው ብሎ ፎቶውን ያሳያትና እሷ አንተን አይመለከትህም ብላው ስትሸሸው ጫማው ያደናቅፋትና ተያይዘው ልብሱ ይቀድዳል። እየሳቀችበትም ጥላው ልትሄድ ስትል ሌላ ልብስ እንድታመጣለት ቢጠይቃትም ረዳቱን ወይም ጓደኛው እንዲጠይቅ ትነግረዋለች። በሌላ ቀንም ባይ ቤተሰቦቿን ከሚያፋልጋት ሰው ጋር ፑል እየተጫወተ ሱና ሹ አንድ ላይ ይመጣሉ። ሰውየውም ሲያስተዋውቃቸው ባይ ፎቶ ላይ የነበረው ሰው እንደሆነም ያውቀዋል። እሷን ፎቶ እንዳየው ስላወቀች ትጨነቃለች። ባይም በድጋሜ ሌላ ሀብታም ሰው አገኘሽ? ሹም እጇ ላይ ያለው ምልክት ያየውና ምን እንደሆነ ሲጠይቃትም መንገድ ላይ አንድ እብድ አግኝታ እንደዚህ እንዳደረጋት ትነግረዋለች። ባይ መቀራረባቸውን ሲመለከትም በጣም መናደድ ይጀምርና ጨዋታውንም ጥሎት ይወጣል። ሰውየውም ብዙ መረጃዎችን ይሰጣትና ከዚህ በፊት ሆስፒታል የሆነ ሰው አድና እንደነበር ያስታውሳል። ከሹ ጋር ወደ ቤት ስትመለስም ባይም መኪና ውስጥ ሆኖ ይጠብቃታል። እሷም እንዴት እንደማመሰግንህ አላውቅም፣ ችግር የለውም። በነጋታውን ባይ ስራ ቦታው ሲደርስ አንድ ላይ ሲወጡ ያያቸውና ድሮ ከሷ ጋር ሲለያዩ ምን ያህል ታዝ እንደነበረ እያሰበ ይከታተላቸዋል። እነሱም የህፃናት ማሳደጊያው ይገቡና የእሷን ፋይል ፈልገው ስላጡት ተመልሰው ይወጣሉ። ባይም ምን ሊሰሩ እንደመጡ ዘበኛውን ቢጠይቀውም ምንም እንደማያውቅ ይነግረዋል። ሹም ስራ ቦታው አይደርሳትና ባስፈለገሽ ነገር በሙሉ ልረዳሽ ዝግጁ ነኝ፣ አመሰግናለሁ፣ ግን ብዙ ዓመት ስለሆነው ጊዜ የሚወስድ ይመስለኛል። ሱ ስራዋን እየሰራችም ውጭ ላይ ሰው እንደሚፈልጋት ይነግራትና ስትወጣ ባይጇን እየጎተተ ይወስዳታል። ምን እያረክ ነው? ለምንድን ነው ማሳደጊያው ሄድሽው? የደበቅሽ ነገር አለ እንዴ ከኔ? የምርህን እየተከተልከኝ ነው እንዴ? ምን እየደበቅኩ ያለሁ መስሎህ ነው? ከስራ ስትወጣም ሹ ቤት እንደሚሸኛት ሲናገር ባይ ሰማና መሀላቸው ገብቶ ሰላም ይለዋል። ሹም ስላንተ ብዙ ሰምቻለሁ፣ አብረን ብንሰራ ደስ ይለኛል፣ ምናልባት ሌላ ጊዜ፣ አሁን ብዙ ስራ አለብኝ። ሲሄድም በሁኔታው ግራ ይጋባሉ። ከዛም እሱን እራት አብረው እንዲበሉ ውስጥ ጠይቃት እሷ እንደምትከፍል እየነገረችውና እሱም ልደቱ በቀጣዩ ቀን እንደሆነ እያወሩ ሲሄዱ አለቃዋ ታያቸውና በጣም ትቀናለች። ባይም ቤተሰቦቿን ከሚያፋልጋት ሰው ጋር ሲዝናና ይቆይና ይህንን ሰሞን ምን እየሰራህ ነው? ሰዎችን ማገናኘት ጀምሬያለሁ። እንደውም ያቺ አብራኝ ተምራለች ያልካት ልጅ ከዚህ በፊት ታመህ እያለ ደም ሰጥታህ የነበረችው እኮ እሷ ናት። በዛ ላይ ከባድ ጊዜ እያሳለፈች ነበር። ወላጅ አልባ እንደሆነች ማውቃለች። ሹ ከስራ ሲወጣ አለቃዋ ስጦታ ስትሰጠው እንደማይቀበላት ይነግራታል። ለምን አትቀበለኝም? ሁሌም ነበርኩ የምሰጥህ፣ ቢሆንም አሁን አልቀበልሽም ብሎት መኪና ውስጥ ይገባና ከሹ ጋር የራት ቀጠሯቸው ላይ ይሄዳሉ። ሱም መልካም ልደት የተመኘችለት ኬኩን ይቆርሰውና ዘና ሲሉ አለቃዋ ተደብቃ ያየቻቸው ንዴቷ ምግቡ ላይ ትወጣለች። ጨርሰው ሲወጡም የተዝናኑ እያወሩ ሲወጡ የሆነ ሰው ለእሱ የሚሆን መልእክት እንዳለው ይናገርና በጥፊ መቷት ይሮጣል። አለቃዋም እቅዷ ስለተሳካላት ደስ ይላታል። ሹ ሰውየውን ቢከተለውም ሊደርስበት ስላልቻለ
ይመለስና ደህና እንደሆነች ይጠይቃታል። ወረቀቱ ላይም ሱን በጥፊ ምታት የሚል ትዕዛዝ ያዩና መኪና ውስጥ ገብተው ይሄዳሉ። ባይም ከድሮ ጓደኛው ጋር ይገናኝና ልጅ እንደወለደ ነግሮት ፎቶውን ያሳየዋል። ስለ እሱ ውስጥ ጠይቀውም ሚስቱ እንደነገረችው ከሆነ እናቷ እንደሞተችና አባቷን በጣም ብዙ ወንጀል ውስጥ ገብቶ እንደታሰረ ይነግረዋል። ሱ ቤት ስትገባም ለጓደኛዋ የተፈጠረውን ትነግራትና ባይ እንዳደረገው ስላሰበች ትነዳለች። ጠዋትም አንድ ላይ መስሪያ ቤት እየሄዱ ባይ ሱን ይጠራታል። ጓደኛውም ቀደም ብላ ታስቆመውና ትሰድበዋለች። እሱም እንዲያብራራ እድል እንዲሰጡ ውስጥ ጠይቃቸው በጥፊ ያስመታት እሱ መሆኑን እርግጠኞች ይሆናሉ። ሱም ይህንን ያህል ያበድክ አልመሰለኝም ነበር ብላው ጥላው ትሄዳለች። ባይም ብቻውን ተቀምጦ ድሮ ውጭ እያለ እያለቀሰች ደውላለት ቤተሰቦቿ እንደተጣሉ ውስጥ ትነግረውና እሱም ስራው እንዳለቀ እንደሚመጣ ሲነግራት በሩ ሲንኳኳ ከሀሳቡ ይባንንና ሲከፍተውም ረዳቱ ትመጣለች። እሱም ቤተሰቦቿ ጥለዋት ሊሄዱ ልጅ ምን ሊያደርግ እንደሚገባው ይጠይቃታል። ማናት? እኔ ያውቃታለሁ፣ ህይወቴን የተረፈችልኝ ልጅ ናት። ሱ ከስራ ስትወጣም አባቷ ይጠራትና አብሯት መኖር እንደሚፈልግ እንደተቀየረም ሲነግራት ብር ሰጥታው ብቻዋን መኖር እንደምትፈልግና ስላሳደጋትም አመስግናው ትሄዳለች። እሱም የሰጠችውን ብር እያየ ስግብግብ ስለነበረ ደስ ይለዋል። በቀጣዩ ቀንም በድጋሚ ይመጣና ብር ይጠይቃታል። እሷም ስለ ወላጆቿ ከነገራት እንደምትሰጠው ካልሆነ ግን እንዳይከተላት ትነግረዋለች። እሱም በሀሳቧ እንደተስማማ አበዳሪዎቹ ይመጣሉ። እናም እሷንም ቆንጆ እንደሆነች እየተናገሩ ሊተናኮሏት ሲሉም ሹ ይመጣና ያድናታል። ሁሉም አባቷንም ጨምረው ተያይዘው ያመልጣሉ። እሱም ደህና መሆኗን ይጠይቃትና ቤት እንዲሸኛት ይጠይቃታል። አባቷም ሰዎቹን በተነጋገሩት ሰዓት ስላልመጡ ይቆጣቸዋል። በሚደርስና አባቷን መኪና ውስጥ እንዲገባ ይነግረዋል። እነሱም ቤት ሲደርሱ ምግብ እየበሉ ታውቂያቸዋለሽ እንዴ ሰዎቹን? አይ አላውቃቸውም፣ ለወደፊቱም ቢሆን እንድጠብቅሽ ትፈቅጅልኛለሽ? መልስ አትሰጠውም። ጂያ ትመጣና ለእሷ ምግብ ለማቅረብ ትነሳለች። ባይ አባቷን ይዘው ትልቅ ሆቴል ይሄድና በደንብ እንዲበላና እንዲጠጣ ያደርገዋል። ከዛም ሲዝናና ይቆይና ስለ ትክክለኛ ወላጆቿ መረጃ ከሰጠው ብዙ ብር እንደሚሰጠው ነግሮ ያስማማዋል። በነጋታውም ረዳቱ መረጃዎችን አሰባስባ ታመጣለትና ከሀገር ሊወጡ ስለሆነ እንዲፈጥን ትነግረዋለች። እሱም ለእሱ ቢደውልላትም ስለዘጋችበት ቢሮዋ ይሄድና እየጎተተ ይዟት ይወጣና መኪና ውስጥ ያስገባታል። ከዛም ያገኘውን መረጃ ይሰጣታል። ጠፍተሽባቸው ሲፈልጉሽ ነበር፣ ከትንሽ ጊዜ በኋላ ግን ሌላ ልጅ ወልደዋል፣ አሁን ከሀገር ሊወጡ ነው። ኤርፖርት እንደደረሱ ፎቶቸውን ይዘው ሲፈልጓቸው ይቆያሉ። እሷም ታያቸውና ደስተኞች ስለሆኑ ደስ ብሏት ማወቅ የፈለገችው ይሄንን ስለነበረ አመስግናው ታቅፈውና ሲሄዱ ሸኝታቸው ትመልሳለች። ከቀናት በኋላም ሰራተኞቹ ሱ እድለኛ እንደሆነችና ሁለት የሚወዷት ወንዶች እንዳሏት ሲያወሩ አለቃዋ ትሰማና ሹ ጋር ሄዳ ቆይ እኔ የሌለኝ እሱ ያላት ነገር ምንድን ነው? ምን እያወራሽ ነው? ከተለያየን እኮ 2 ዓመት ሞልቶናል። በዛ ላይ ሌላ ሰው ልውደድ አልውደድም ካንቺ ጋር ተመልሼ አልሆነም። ሱ ከባይ መኪና ስትወርድም ሹ ያያታል። እሷም በውስጧ ባይን እያመሰገነችውና እንደምትወደው ለመናገር ግን እንደረፈደ ስታስብ የሆነ ሴት ፊቷ ትመጣና የሆነ ነገር ትለፋባታለች። ላይተር ስታወጣም ሁለቱም ወንዶች ወደ እሷ ይሮጡና ባይ ደርሰው ያድናታል። ሴትዮዋም የተራመደች ስትሄድም ሹ ይከተላትና አለቃዋ እንደሆነች ይደርስበታል። ፍቅረኛ የነበርኩት እኔ ነኝ፣ አሁን እሷ ሆነች ላንተ አስፈላጊ ሰው? የዛኔ ተጣላን እኮ በሷ ምክንያት አይደለም። ምን ለማድረግ እየሞከርሽ ነው? ቆይ ባይም ቢሮ ይዟት ሄድና ጃኬቱን ይስጣታል። እሷ መልቀስ ትጀምራለች። ሲዞሩም ከኋላው ታቅፈውና የምታረግልኝ ሁሉ አይገባኝም። እሱም እጇን ይዛትና በድጋሚ አንድ ላይ ይሆናሉ። በዛም ሰዓት ረዳቱ ትመጣና ስትጠራው ሱ እቃዋን ይዛ እየሮጠች ትወጣለች። ሊከተላት ሲልም ረዳቷ ታስቆመውና ሲያፈጥባትም ትለቀውና ስለ ድርጅቱ ስታወራ ጥሏት ይወጣል። ሱንም ያስቆማትና አንድ ላይ መኪና ውስጥ ይገባሉ። ይቅርታ ይጠያየቁና የሚያለፉትን ዓመታት አብሯት ባለመሆኑ እንዳዘነ ይነግራታል። ስታለቅስም ካሁን በኋላ በምን ምክንያት ማልቀስ የለብሽም ብሎ እጇን ይዛታል። አለቃዋም እቃዋን እየሰበሰበች ሱ እንደሌለች ስላየ ተጨንቆ ስደውልላት ታየውና ተናዳ ትወጣለች። ባይ ስልኩን አንስቶትም አብራው እንደሆነችና እንደማትመጣ ይነግረውና ስልኩን ይዘጋዋል። ማን ይደወለው? ሹ ነበር። እንደማትመጪ ነግሬዋለሁ። እየቀናህ ነው አይደል? እኔና እሱ እኮ ምንም የለንም ብላ አፍንጫውን ስትነካው ፈገጊልና ጸጉሯ ሊያደርቅላት ይዘዋት ይሄዳል። በነጋታውም ተራራ ላይ እየወጡ እንደ ደከማት ትነግረውና ትቀመጣለች። ተነሽ እንጂ ትንሽ ነው እኮ ይቀረን፣ ከፈለክ ዘለኝ እንጂ መሄድ አልችልም። እሱም ይስማማና ሲያዝላት ይሄ ጉዞ መቼም ባያልቅ ደስ ይለኛል፣ እንደዚሁ ይዤሽ እንድሞት ነው፣ ክብደትሽን ግን ታውቂዋለሽ ይላትና ይሳሳቃሉ። ከዛም ወደሚወዷቸው ቦታዎች ሄዱና ይዝናናሉ። በነጋታውም ባይ በድጋሜ ሳያነብ ረዳቷ የሰጠችውን ይፈርመውና ተንኮል በተሞላበት መልኩ ፈገግ ትላለች። ሱም ቤት ሆና በሩ ሲንኳኳ ባይ መስሏት ትከፍተውና አባቷን በግድ ገብቶ ብር እንድትሰጠው ይጠይቃታል። እየተጨቃጨቁም እያለ ካልሰጠችው ኮዱ እንደሰረቀችው የያዘው ሚስጥር እንደሚናገር ሲያስፈራራት ባይ ይሰማዋል። እሱም ወዲያው ይመጣና
አባትሽ ያለ እውነት ነው? ይቅርታ ብላው እያለቀሰች ትወጣለች። ከዛም ድሮ እናቷ ታማ ያለ አባቷ ከባይ እንድትሰርቀው በመከራት መሰረት እንዳደረገችው ታስታውሳለች። እሱም በዛ ምክንያት አለቃው ሁሉም ባሉበት ውሃ ይደፋበትና ከሚኖርበትም ያባረዋል። እሷም እናቷ ጋር ስትሄድ እናቷ ብዙ ጊዜ ስለሌላት እሷን ለማሳከም ችግር ውስጥ እንዳትገባ ነግራት እውነተኛ ወላጆቿንም እንድትፈልጋቸው እንዳሳሰበቻት ታስታውሳለች። አሁን ላይም ባይ ቤት ውስጥ ቁጭ ብሎ እያለ ረዳቱ ትመጣና መቼም ካንተ ጋር የመሆን እድል የለኝም ብላ ልትነካው ስትል ይሸሻትና ከአንቺ ጋር እንደዚህ አይነት ነገር አስቤ አላውቅም። በዛ ላይ ከመጀመሪያውም የምወዳት ሴት አለችኝ። ከሷ ውጭ ማንንም ልወድ አልችልም። ጂያምሱም ማልቀሷን አቁማ ወደ ራሷ እንድትመለስና እሱ ባይኖርም እሷ ለራሷ ሁሌም ከጎኗ እንደምትሆን ትነግራታለች። ባይም እናቱ ቤት ሲሄድ ስላየችው በጣም ደስ ይላትና እንዲገባ ትነግረዋለች። ሹን ታገኘውና ቤተሰቦቿን ስላገኘች ወደ ድሮ ከተማዋ እንደምትመለስ ትነግረዋለች። ጓደኛዋና የረዳት ሰውም ሲመጡም ሁላችሁም ቤተሰቦቼ እንዳገኝ ስለረዳችሁኝ አመሰግናለሁ። አሁን ግን ስላገኘኋቸው ተመልሼ መሄድ አለብኝ። ሁሉም በውሳኔዋ ያዝናሉ። ባይ እናቱ የሰራችለት ምግብ ሲበላም ልብ ብላ ታዩና አሁንም ልትረሳት አልቻልክም አይደል? እማዬ አንቺ አባዬ የሆነ ነገር ቢያደርግሽ ይቅር ትይዋለሽ? አብረሽ ውስጥ ትኖሪያለሽ? ይቅር ማለቱን እለዋለሁ፣ ግን አብሬ መኖሩን ራስ ብትወስን ይሻልሃል። እቃዎቿን እየሰበሰበች ፎቶቸውን ሻንጣዋ ውስጥ ከተውና ጓደኛዋን አቅፋ ትሰናበታታለች። ባይም መኪና ውስጥ ሆኖ እናቱ ያለችውን እያሰበ ስራ ቦታ ቢሄድም እንደለቀቀች ነግረዋል። ወደ ቤቷ ሲሄድም ጂያን ያገኛትና ሱስ የታለች? የለችም ሄዳለች። እሱም እየሮጠም ይወጣል። ባስ ላይ እቃዎቿን ጭና መንገድ እንደጀመረችም ይደርሳል። እሷም በድጋሜ ከተለያዩ በኋላ አንድ ላይ ተቀምጠው አብረን ባልነበርንባቸው ጊዜያቶች ግን ደስተኛ ነበርሽ ብሎ ስጠይቃት ታስታውሳለች። ከሀሳቧም ባይ ደውሎ ያነቃታል። እሷ ምንም ሳታቅማማ ታነሳዋለች። ያንን ሁሉ ጊዜ ብቻዬን ካሳለፍኩ በኋላ በድጋሜ ጥለሽ ልትሄጂ ነው እንዴ? በጣም ትናፍቅኛለሽ። ከዚህ በኋላ ሁሉም ነገር አንድ ላይ መፍታት እንችላለን። እሷም እያለቀሰች እንዲረሳትና ከእሷ ጋር ከሆነ ስቃይ ውጪ ምንም እንደማያገኝ ታስባለች። ባይ ቢሮ ሲሄድም ረዳቱ ወንበሩ ላይ ተንደላቃ ተቀምጣ ያገኛታል። በጣም ስላመንከኝ ድርጅቱን በእጅ የማስገባበት መንገድ አግኝቻለሁ። ከእኔ ጋር የምትሆን ከሆነ ግን መልሼ እሰጥሃለሁ። እሱ እንኳን በፍጹም አይሆንም። ከዛም ከጓደኛው ጋር ሆኖ ረዳቷን ለማስወገድ ይሰራሉ። እሱም ስለደከመው እንቅልፍ ይወስደዋል። መታ ጉንጩን ስትነካውም ይነቃል። ድርጅቱን ከዳኑት በኋላም እንደ ሙሽራ ለብሰው አንድ ላይ መሆናቸውን ለሁሉም ያሳያሉ። ከዛም ብቻቸውን ዘና እያሉ ሲያሳልፉ ፊልሙ ይጠናቀቃል።